ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ማለት ነው። ቻናላችን ማድ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮ አማርኛ ቃላት ምስረታ የሚለውን ይዤላችሁ መጥቻለሁ። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከሰ እስከ ተ ባሉት በእነዚህ በአምስቱ ፊደላት ቃላት ምስረታ የሚል ነው። እነሱንም አንድ ባንድ አሳያችኋለሁ ማለት ነው። ከሰ እስከ ተ ያሉት ቃላቶች እንግዲህ እንደምታዩቸው ሁሎቹም የመጀመሪያ ድምጾች ናቸው ማለት ነው። አሁን በመጀመሪያ ድምጾች እንዴት ቃላትን እንመሰርታለን የሚለውን ነው ማሳያችሁ። እሱንም እስኪ አብረን እንየው። በመጀመሪያ ምን መሰረትባቸውን ፊደላቶች አነብላችኋለሁ ማለት ነው። እንግዲህ ምን መሰረትባቸው ፊደላቶች እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። እንግዲህ ሰ፣ ሸ፣ ቀ፣ በተ እንግዲህ እነዚህ ናቸው ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው አነብላችኋለሁ። ተ፣ በ፣ ቀ፣ ሸ፣ ሰ እንግዲህ በእነዚህ በአምስቱም ፊደላቶች እንመሰርታለን ማለት ነው። እነዚህ አምስቱም ፊደላቶች ምንድናቸው? ሁሎችም የመጀመሪያ ድምጽ ናቸው ማለት ነው። ስለዚህ በእነዚህ እንዴት እንደምንመሰረት እስኪ እናያቸው። አሁን ምን መሰረት በመጀመሪያ በሰ ነው ወይም ደግሞ በዚህኛው ፊደል ነው። እንግዲህ በዚህኛው ፊደል የተመሰረቱትን እዚህ እንደምታዩቸው እነዚህ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሰ፣ በረ ሰበረ ይላል። ሰ የሰ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ማለት። በ በቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሰበረ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ስታዩቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ ሰበከ ይላል። ሰ የሰ ቤተሰብ የመጀመሪያዋ ናት። በ በቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ስለዚህ ሰበከ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰየመ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት ብለናል። የቤተሰብ የመጀመሪያዋ ናት። መ የቤተሰብ የመጀመሪያዋ ናት። ሰየመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰከረ ይላል። ሰ የሰ ቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ ሰከረ የሚል ቃል መስርቶልናል ማለት ነው። ሰጠ ይላል። ሰ የሰ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ስለዚህ ሰጠ የሚል ቃል መስርቶልናል ማለት ነው። እንግዲህ በሰ እነዚህን የመሰሉ ቃላቶች መስርተናል ማለት ነው። ቀጣይ ደግሞ በሸ የተመሰረቱትን እናያቸዋለን ማለት ነው። ሸ የምትባለዋ ፊደል እንግዲህ እዚህ ጋር እንደምታዩት ይችኛዋ ናት። እንግዲህ በዚህኛዋ የተመሰረቱት ቃላቶችም ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ሸለመ ይላል። ሸ የሸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ሸለመ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ሸቀለ ይላል ማለት ነው። ሸ የሸ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። በአንድ ላይ ሸቀለ የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ ሸክላ ይላል ማለት ነው። ሸ የሸ ቤተሰብ የመጀመሪያዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ሸክላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሸሚዝ ይላል ማለት ነው። ሸ የሸ ቤተሰብ የመጀመሪያዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ሸሚዝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሸዋ ይላል። ሸ
የሸ ቤተሰብ የመጀመሪያው ናት። ዋ የወ ቤተሰብ የአራተኛው ናት። ስለዚህ ሸዋ የሚል ቃል መስርተውልናል ማለት ነው። እንግዲህ በሸ እነዚህን የሚሰሉት ቃላቶች ካየነ ቀጣይ ደግሞ በቀ የተመሰረቱን እናያለን ማለት ነው። እንግዲህ ቀ የምትባለው ፊደል ይቺ ናት፣ ይቺኛዋ ናት። በዚች የተመሰረቱት ደግሞ እነዚህኞቹ ናቸው። እነዚህንም እናያቸዋለን ማለት ነው። ቀረበ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። በ የበ ቤተሰብ የመጀመሪያው ናት። ቀረበ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀረጸ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። ጸ የጸ ቤተሰብ የመጀመሪያው ናት። ስለዚህ ቀረጸ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀመረ ይላል። ቀ የቀ ቤተሰብ የመጀመሪያው ናት። መ የመ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። ቀመረ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ ቀለመ ይላል። ቀ የቀ ቤተሰብ የመጀመሪያው ናት። ለ የለ ቤተሰብ የመጀመሪያው ናት። መ የመ ቤተሰብ የመጀመሪያው ናት። ቀለመ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ ቀማ ይላል። ቀ የቀ ቤተሰብ የመጀመሪያው ናት። ማ የመ ቤተሰብ የአራተኛው ናት። ቀማ የሚል ቃል ተመስርቶልናል ማለት ነው። እንግዲህ በቀ የተመሰረቱ ቃላቶች እነዚህን ይመስላሉ። ቀጣይ ደግሞ በበ የተመሰረቱትን እናያቸዋለን ማለት ነው። በምትባለው ፊደል እንግዲህ እዚህ ጋር ይቺ ናት ማለት ነው። በዚች የተመሰረቱት ቃላቶች ደግሞ እነዚህ ናቸው። እነዚህንም እናያቸዋለን። በሰለ ይላል። በ የበ ቤተሰብ የመጀመሪያው ናት። ሰ የሰ ቤተሰብ የመጀመሪያው ናት። ለ የለ ቤተሰብ የመጀመሪያው ናት። በሰለ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ በረረ ይላል። በ የበ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። በረረ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ በቀለ ይላል። በ የበ ቤተሰብ የመጀመሪያው ናት። ቀ የቀ ቤተሰብ የመጀመሪያው ናት። ለ የለ ቤተሰብ የመጀመሪያው ናት። በቀለ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ በላይ ይላል። በ የበ ቤተሰብ የመጀመሪያው ናት። ላ የለ ቤተሰብ የአራተኛው ናት። ይ የቤተሰብ የስድስተኛው ናት። በላይ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ በር ይላል። በ የበ ቤተሰብ የመጀመሪያው ናት። ር የረ ቤተሰብ የስድስተኛው ናት። ስለዚህ በር የሚል ቃል ተመስርቶልናል ማለት ነው። በበ የተመሰረቱ ቃላቶች እንግዲህ እነዚህን ይመስላሉ። ቀጣይ ደግሞ ወደ መጨረሻው ወደ ተ እንሄዳለን። ተ የምትባለዋ ፊደል ይችኛዋ ናት። እንግዲህ በዚህ የተመሰረቱ ቃላቶችም ደግሞ እነዚህኞቹ ናቸው። እነዚህንም እናያቸዋለን ማለት ነው። ተመነ ይላል። ተ የተ ቤተሰብ የመጀመሪያው ናት። መ የመ ቤተሰብ የመጀመሪያው ናት። ነ የነ ቤተሰብ የመጀመሪያው ናት። ተመነ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ተገቢ ይላል። ተ የተ ቤተሰብ የመጀመሪያው ናት። ገ የገ ቤተሰብ የመጀመሪያው ናት። ቢ የበ ቤተሰብ የሶስተኛው ናት። ተገቢ ይላል ማለት ነው። ተገቢ። ቀጣይ ደግሞ ተስፋ ይላል። ተ የተ ቤተሰብ የመጀመሪያው ናት። ስ የሰ ቤተሰብ የስድስተኛው ናት። ፋ የፈ ቤተሰብ የአራተኛው ናት። ተስፋ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ተኮሰ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያው ናት። ኮ የከ ቤተሰብ የሰባተኛው ናት። ሰ የሰ ቤተሰብ የመጀመሪያው ናት። ተኮሰ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ተረበ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። በ የበ ቤተሰብ የመጀመሪያው ናት። ተረበ የሚል ቃልን መስርቶልናል ማለት ነው። እንግዲህ በተ ያየናቸው ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። እንግዲህ በዛሬው ቪዲዮአችን ከሰ እስከ ተ ባሉት በእነዚህ በአምስቱም ፊደላት ቃላትን መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።